ሰላም የፕራክቲካል ድሪም ተከታታዮች እንደምናችሁ። እንደተለመደው የግሬድ 11 አዲሱን ካሪኩለም አዲሱን መጽሐፍ ይዤላችሁ መጥቻለሁ። ከዚህ በፊት ዩኒት 1 እና ዩኒት 2 ሙሉ በሙሉ በፕራይቬት ቴሌግራም ቻናል ላይ እንዳገኛችሁ ተስፋ አደርጋለሁ። ዩኒት 1 ላይ ስለ ሂስትሪ፣ ስለ ኦሪጂን ኦፍ ሂውማን ቢንግስ እንዲሁም ደግሞ ስለ ስቴቶች እንዴት ፎርም እንዳደረጉ አየን። ከዛ ዩኒት 2 ላይ ሄድን እና ደግሞ በዓለም ደረጃ አሉ የሚባሉት አንሸንት ሲቪላይዜሽኖች እነማን እንደነበሩ አየን። አፍሪካ ውስጥ መጠን ስለ ኩሽ እና ስለ ኢጅፕት አየን። ኤዥያ ውስጥ ሄድን ስለ ቻይና፣ ኢንዲያ እንዲሁም ደግሞ ሚድል ኢስት ላይ ስለ ሜሶፖታሚያ፣ ስለ ባቢሎን አይተን ነበረ። የኢሮፕ ሲቪላይዜሽን አንሸንት የድሮዎቹ የሚባሉት ኢሮፕ ላይ የነበሩት ሲቪላይዜሽኖች የግሪክን እና የሮምን አይተናል። ላቲን አሜሪካ ደግሞ ሄደን እንደ ኢንካ፣ አዜቲክስ፣ ማያ አይነቶቹን የድሮ የላቲን አሜሪካ ሲቪላይዜሽኖች ምን ይመስሉ እንደነበሩ አይተናል ማለት ነው። ከዛ በኋላ ደግሞ ክርስቲያኒቲ እንዴት እንደተስፋፋ ዩኒት 2 ላይ በደንብ ያየን አይተናል። አሁን የምናየው ወደ ሀገራችን መተን በሀገራችን የነበሩት አንሸንት ሲቪላይዜሽኖች ምን እንደነበሩ ነው የምናየው ማለት ነው። እና ከዛ በፊት መጽሐፋችሁ ስለ ሀገራችን ውስጥ ስላሉ ሪሊጅኖች እንዲሁም ላንጉዌጅ የመጀመሪያው ፓርት አለ። ከዚህ በፊት እሱ ቪዲዮ ሰርቼዋለሁ። በዛሬው ክፍል የምናየው ስለ ፕሪ አክሱማይት ስቴት እና ስለ አክሱማይት ኪንግደም ነው ማለት ነው። እንደተለመደው አሁን የምታዩት ኖት ቀጥታ ከመጽሐፋችሁ የተወሰደ ነው። ምንም የተቀነሰ ምንም የተጨመረ ነገር የለም። ይህን ስታነቡ መጽሐፋችሁን እያነበባችሁ ነው ማለት ነው። ወደ ፕራይቬት ቴሌግራም ተቀላቅላችሁ ሙሉ ቪዲዮዎችን ማግኘት ለምትፈልጉ ሰዎች በዚህ ቴሌግራም አድሬስ እዚህ ጋር በምታዩት ቲቲ ብስራት በሚለው የቴሌግራም አድሬስ ኮንታክት ብታደርጉኝ ወደ እኔ ቴሌግራም አድሬስ የምትገቡበትን ሊንክ እልክላችኋለሁ ማለት ነው። በትንሽዬ ክፍያ ሙሉ የ11ኛ ክፍል ሂስትሪ ቪዲዮዎች ከሾርት ኖት ጋር ከኤክሰርሳይዝ ከማትሪክ ጥያቄዎች ጋር በአንድ ቴሌግራም ቻናል ላይ ታገኛላችሁ ማለት ነው። ወደ ትምህርቱ እንሄዳለን። መጽሐፋችሁ የሚጀምረው ከፕሪ አክሱማይት ስቴትስ ኤንድ ዜር ጂኦግራፊካል ሴቲንግ ነው። ፕሪ አክሱማይት ስቴት ማለት አክሱማይት ስቴት ከመመስረቱ በፊት የነበረው ሲቪላይዜሽኖች ከአክሱም በፊት ስለነበሩት ስቴቶች ነው የምናወራው እና የመጀመሪያው ፑንት ነው። ፑንት was the earliest historically known state in Horn of Africa. በሆርን ኦፍ አፍሪካ the earliest historically known state የምንላት ፑንት ነች። ማለትም በአፍሪካ ቀንድ የመጀመሪያዋ በታሪክ የምትታወቅ ስቴት የምትባለዋ ፑንት ነች። ከዛ ቀጥሎ ደግሞ የምናየው ዳማትን ደግሞ ስታዩ ምን ብለው ነው ዲፋይን የሚያደርጋት? በዘ ፈርስት ሂስቶሪካሊ ናውን ስቴት ኢን ኢትዮጵያ። ዳማት በኢትዮጵያ የመጀመሪያዋ ሂስቶሪካሊ የምትታወቅ ስቴት ዳማት ነች። ስለዚህ ሁለቱን በደንብ መለየት ያስፈልጋል። ፑንት በሆርን ኦፍ አፍሪካ ኤርሊየስት የምትባለዋ ስቴት ነች። ማለትም በአፍሪካ ቀንድ ውስጥ የመጀመሪያዋ የምትባለዋ ስቴት ፑንት ነች። በኢትዮጵያ ደግሞ ሂስቶሪካሊ የምትታወቅ ኢትዮጵያ ውስጥ መኖሯን በእርግጠኝነት እንደነበረች የምትታወቅ የመጀመሪያዋ ዳማት ነች ማለት ነው። ስለዚህ ከሆርን ኦፍ አፍሪካ የመጀመሪያዋ ስቴት ፑንት ነች። ስፔሲፊካሊ ደግሞ ከኢትዮጵያ the first historically known state ምንላት ዳማት ነች ማለት ነው። እና ሁለቱን በደንብ ለይቶ ማወቅ ያስፈልጋል ማለት ነው። Information about the existence of cultural center in the Horn of Africa under the name comes from Egyptian sources that tells about a series of naval expeditions that the Egyptian pharaohs sent to the land of Punt. ስለዚህ ስለ ፑንት መኖር ወይም ደግሞ ኤግዚስተንስ ዋናው መሰረት የሆነው የኢጂፕቲያን ሶርሶች ከኢጂፕት የተገኙ ማስረጃዎች ናቸው ማለት ነው። እና ምንድነው ኢጂፕቶች ያካሂዷቸው የነበሩ የተለያዩ የባህር ላይ ኤክስፒዲሽኖች ወይም ደግሞ የባህር ላይ ለንግድ የሚያደርጓቸው ጉዞዎች ነበሩ። ኢጂፕቲያኖች ወደ ተለያየ ቦታ እና ከኢጂፕቲያን ጋር በንግድ ትገናኝ የነበረችው ትሬዲንግ ፓርትነር it was therefore a trading partner of ancient Egypt
ስለዚህ ፑንት ከኢጅፕቶች ጋር በንግድ የተሳሰሩ ነበሩ ማለት ነው። ስለዚህ ስለ ፑንት መኖር ማስረጃ የተገኘው ከኢጅፕት ነው ማለት ነው። እና ከነዚህ ንግድ ካደረጉት ፋሮች መካከል አንደኛው ፋሮ ሳሁሬ ሴንት አን ኤክስፒዲሽን ቱ ኮሌክት መር ኢቦኒ ኤንድ ኤሌክትራ። ስለዚህ ፋሮ ሳሁሬ የሚባለው ከ2743 2731 ቢሲ የነበረው የኢጅፕት ፋሮ ከፑንቶች ጋር እነዚህ ነገሮች እንደ መር ኢቦኒ ኤንድ ኤሌክትራ ይገበያይ ነበር ማለት ነው። ግን ከሁሉም ኢጅፕቲያን ንግስቶች ውስጥ የበለጠ ፌመስ የሆነው ኤክስፒዲሽን ወይም ደግሞ የንግድ ጉዞ ያደረገችው ወደ ፑንት ትልቅ የንግድ ጉዞ ያደረገችው ማነች? ኩዊን ሃትስፑት ነች ማለት ነው። እና በእሷ መቃብር ላይ በዲር አልባህሪ ላይ ተጽፏል ከፑንቶች ጋር ያደረገችው የግብይት አይነት ምን እንደተገበያየች የእሷ መቃብር ላይ በእነሱ አጻጻፍ በአንሸንት ኢጂፕቲያን አጻጻፍ ተጽፎ ተቀምጧል። ስለዚህ ከዚህ ማስረጃ ተነስተን ነው ፑንት በሆርን ኦፍ አፍሪካ እንደነበረች እና የቆየች ሲቪላይዜሽን እንደነበረች የምናወራው ማለት ነው። ምን ነበር ይሻሻጡ የነበረው የሚለውን መጽሐፋችሁ በግልጽ አስቀምጦታል ማለት ነው። ስለዚህ ከኢጅፕት የመጡት ነጋዴዎች የተለያዩ ፍራንኪንሰንስ፣ ሲናመን፣ ፍራንኪንሰንስ ማለት የእጣን፣ ሲናመን ቀረፋ፣ እንጨት፣ ስፓይስ፣ ቅመማ ቅመሞች፣ አይቮሪ፣ የዝሆን ጥርስ እንዲሁም ደግሞ የሬኖሶርስ ሆርን እንዲሁም የተለያዩ ነገሮችን ከፑንት ይወስዱ እንደነበረ እና በዚህ ኢን ኤክስቼንጅ ደግሞ ኢጅፕቶች ለፑንት ላይ ለነበሩት ሰዎች የተለያዩ መሳሪያዎችን እንደ አክስ፣ ዳገርስ፣ ስዎርድስ፣ ናይፍስ ክሎዝ የመሳሰሉትን ነገሮች ይሰጧቸው እንደነበር በአጠቃላይ ፑንቶች ከኢጅፕቲያኖች ጋር የንግድ ግንኙነት እንደነበራቸው ነው የሚያስቀምጥላችሁ ማለት ነው። ቀጣይ ምን ይላል? ኖ ዋን ኖስ ዘ ቴሪቶሪያል ሊሚት ኦፍ ዘ ላንድ ኦፍ ፑንት። ምን ማለት ነው? ማንም በግልጽ ፑንቶች የነበሩት እዚህ ጋር ነው ብሎ በግልጽ መናገር አይችልም እና የተለያዩ መላምቶች አሉ የድሮዋ ፑንት የት ነበር የነበረችው የሚለው ላይ ማለት ነው። እና ከዚህ በፊት እንዳወራ ነው ፑንቶች ከኢጅፕቶች ጋር ይገበያዩ ከነበሩት ውስጥ አንዱ ምንድነው? ኢንሰንስ ኤንድ መር ነው። ማለትም እጣንና ከርቤ ይገበያዩ ነበር እና ይሄ እጣንና ከርቤ በብዛት የሚገኘው ሶማሊያ ውስጥ ስለነበረ አንዳንድ ሰዎች ምን ይላሉ? የድሮዋ ፑንት የነበረችው ሶማሌ ላይ ነው ብለው ያስባሉ። በተቃራኒው ደግሞ ቀደም እንደነገርኳችሁ እንደ ጎልድ፣ እንደ ኢቦኒ ማለትም የእንጨት ዝርያ እንዲሁም ደግሞ እንደ ሞንኪ አይነቶችንም ይወስዱ ስለነበረ እነዚህ ደግሞ በብዛት የሚገኙት በሰሜኑ የኢትዮጵያ ክፍል ስለነበረ አንዳንድ ሰዎች ምን ይላሉ? ፑንት የነበረችው በአሁኗ የሰሜናዋ ኢትዮጵያ ክፍል ነው እንጂ በሶማሊያ አይደለም ብለው ይከራከራሉ ማለት ነው። እና ምን ይላል መጽሐፋችሁ? The later assumption seems more plausible because Egyptian sailboats may not have been strong enough to pass through the Strait of Bab el-Mandeb in the Gulf of Aden and the Indian Ocean. An alternative assumptions make the location from Swakim or Mathwa to Bab el-Mandeb. ምንድነው ዋና ሀሳቡ? እንግዲህ ፑንት ነበረች ተብሎ የሚታሰበው እዚህ አካባቢ ነው እና ቅድም እንደነገርኳችሁ አሁን ለምሳሌ አንዳንድ ሰዎች እንደሚሉት ሶማሌ ላይ ነበረች ካልን የአሁኗ ሶማሊያ የምትገኘው እዚህ ጋር ነው እና ስለዚህ የኢጅፕት መርከቦች በዚህ በኩል አልፈው ነው ሶማሊያ ጋር ሲገበያዩ የነበረው ማለት ነው። ይሄ ደግሞ በጣም ከባድ ነው። ይሄ ሪጅን ለማለፍ የሚያስችል የመርከብ በዛ ጊዜ አልነበራቸውም ተብሎ ነው የሚታሰበው። ኢንስቴድ ሞር ላይክሊ የሚሆነው ከሶማሊያ ጋር ሳይሆን ከምጽዋ ጋር በኢትዮጵያዋ የኖርት ክፍል ላይ ከምትገኘው ከወደብ ጋር በዛ በኩል ነው የተገበያዩት የሚለው ሞር ፕሎዘብል ነው። ማለትም ሞር የሚያስኬደው ፑንት ሞስት ላይክሊ የነበረችው የአሁኑ ሰሜን ኢትዮጵያ ላይ ነው የሚለውን ነው መጽሐፋችሁ የሚደግፈው ማለት ነው። እና በአጠቃላይ ስለ ፑንት መጽሐፋችሁ የሚያወራው
ሜንሊ ከኢጅፕት ጋር ይገበያዩ እንደነበረ ምን እንደሚገበያዩ እና ከሶማሊያ ይልቅ ሞስት ላይክሊ የፑንት የነበረችው የአሁኑ የኖርዝ ኢትዮጵያ ላይ የመሆን እድሉ ከፍተኛ እንደሆነ ነው መጽሐፋችሁ የሚያስረዳው ማለት ነው። እና ቀጣይ የምናየው ስለ ዳማት ነው ማለት ነው። ሶ ዳማት The Damat was the first historically known state in Ethiopia located little to the south of Aksum. So ዳማት የነበረችው ከ980 ቢሲ እስከ 400 ቢሲ ሲሆን እንግዲህ ከክርስቶስ ልደት በፊት ማለት ነው እና በኢትዮጵያ የመጀመሪያው ስቴት የምትባለው ሂስቶሪካሊ የምትታወቅ ስቴት ነች ማለት ነው እና የምትገኘው ከአክሱም በደቡብ በኩል የሃ የሚባል ቦታ ካፒታሉ ነበር። የዳማት መነሻ ወይም ደግሞ ዋና ካፒታል ሴንተሯ የሃ ነበር። የሃ ማለት ከአክሱም በ30 ኪሎ ሜትር ርቆ የሚገኝ ቦታ ነው ማለት ነው እና መጽሐፋችሁ የሚለው የዳማት ስቴት ኢመርጅ ያደረገው በ1000 ቢሲ እንደነበረ እና ትንሽዬ የንግድ ስፍራ እንደነበረ የተለያዩ ነጋዴዎች የሳውዝ አረቢያ መርቻንቶች ሳይቀሩ የተለያዩ እቃዎችን ስቶር ያደርጉበት እንደነበረ የሃ ላይ የተለያየ ነጋዴዎች የንግድ እቃቸውን ያከማቹ እንደነበረ እና ከያ ተነስተው ወደ ተለያየ ቦታ ንግድ ያደርጉ እንደነበረ ነው የሚያስረዳው እና ሶ የሃ ማለት እንግዲህ እዚህ ምስሉ ላይ እንደምትመለከቱት ከአክሱም በ30 ኪሎ ሜትር ርቃ የምትገኝ ነች ማለት ነው እና ያው በኢትዮጵያ ሰሜን ክፍል ጋር እንደመሆኗ ለሳውዝ አረቢያኖችም ቅርብ ነች ማለት ነው እና it seems that the period of prosperity was from ለያ የፕሮስፐሪቲ ጊዜ ወይም ለዳማት የፕሮስፐሪቲ ጊዜ የሚባለው ከ750 እስከ 500 ቢሲ በነበረው ጊዜ ነው እና the ruins of some of the building walls and stone masonry as well as the still standing temple and inscriptions attest to the የሃ glory። ስለዚህ የሃ ብትሄዱ ከአክሱም 30 ኪሎ ሜትር ርቃ ወደምትገኘው የሃ ብትሄዱ የተለያዩ በዛ ጊዜ ተሰርተው የነበሩ ቴምፕሎች የተጻፉ ኢንስክሪፕሽኖች ታገኛላችሁ እና ይሄ ለምሳሌ ስቲል የሚገኝ የሃ ውስጥ የሚገኝ ቢልዲንግ ነው ማለት ነው እና የየሃን ግሎሪ እንግዲህ በዛ ጊዜ አንሸንት ከክርስቶስ ልደት በፊት የነበረች ሲቲ ነች እና ስቴት ነች እና የሷን ግሎሪ የሚያሳይ ነበር እና The kingdom of Damat was very important because it made iron tools, weapons and grew millet እና አይረን ይጠቀሙ ነበር፣ የተለያዩ መሳሪያዎችን ይጠቀሙ ነበር፣ ማሽላ ያበቅሉ ነበር ማለት ነው እና እንዲሁም ደግሞ ሲልቨር፣ ስሌቭ፣ አይቮሪ፣ ቶሪቶስ ሼል እነዚህ ነገሮች ከሳውዝ አረቢያ መርቻንቶች ጋር ይገበያዩ እንደነበረ ነው መጽሐፋችሁ የሚጠቅሰው ማለት ነው። The kingdom was able to do this because of the location of its capital Yaha has a good access to both the Red Sea and Yemen in the east. Other cities that played a role in the kingdom of Damat include ቋሂቶ and Matara. ስለዚህ ሁለት ከየሃ በተጨማሪ እንግዲህ የሃ እንደዚህ ጠቃሚ ስቴት እንድትሆን ያደረጋት አንደኛ ለሬድ ሲ ያላት ቅርበት እና እንደገናም ደግሞ ለሳውዝ አረቢያኖች ያላት ቅርበት ምቹ አድርጓታል። ከዚህም በተጨማሪ በዳማት ላይ ከየሃና ከያ ውጪ እነዚህ እዚህ ጋር ስማቸው የተጠቀሱት የቋሂቶና የመታራ ስቴቶችም ትልቅ ሲቲዎችም ማለት ትንሽዬ ከተሞች አድርጋቸው አስቧቸው፣ ትንሽዬ የገጠር ከተሞች አድርጋቸው አስቧቸው ትልቅ አስተዋጽኦ አድርገዋል በዳማት ጊዜ ማለት ነው እና In fact, both of these cities thrived as a stop on the trade route between Adolis and Aksum. ስለዚህ እነዚህ ሁለቱ ቋሂቶና መታራ የሚገኙት በአዶሊስ እና በአክሱም መካከል ያሉ ናቸው እና ስለዚህ እንደ ለንግድ ለምሳሌ ከአክሱም ወደ አዶሊስ የሚሄዱ ሰዎች እነዚህ ቦታዎች ላይ ስለሚቆሙ እነዚህ ቦታዎች እንዲለሙ ምክንያት ሆኗል ማለት ነው እና as we shall consider below, culture and technological advancement after Damat continued with the kingdom of Aksum, which took Ethiopia to one of its glorious days. ስለዚህ ከዳማት ቀጥሎ የመጣው የአክሱም ኪንግደም ነው እና ስለዚህ የዳማት ሲቪላይዜሽን ቀስ በቀስ ወደ አክሱም አድጎ የአክሱም ሲቪላይዜሽን ወይም ደግሞ የአክሱም ኪንግደም
በኢትዮጵያ ያለፈ ታሪኳ ላይ በጣም ግሎሪየስ የሚገርም ከዓለም አራተኛ ዘ ፎር ፓወር ከሚባሉት ከሮም ልክ እንደ ሮማን ኢምፓየር በጣም ጠንካራ የነበረ ነበር የአክሱማይት ኪንግደም እና በሚቀጥለው ክፍል ከዚህ በኋላ በሚሰራው ቪዲዮ ስለ አክሱማይት ኪንግደም እናያለን ማለት ነው።